ከኛ በላይ ቃልዬን እስከ መጨረሻው ድረስ ያየቻት ያመስለመደቻት። ስለዚህ እሷ ትንገር። ስልኳ ፓስዋርድ እንደነበረው ራሱ ይኸው ማርቲ ናት የነገረችን። እሷ በመምጣቷ ይሄን ችግር ፈታል። አቡዬ ስልኳ ፓስወርድ አለ ሲጀመር። እኔ እንደውም ያናገርኳቸው ጊዜ ቆይ ትንሽ እንኳን ለመዳሜ ትንሽ እንኳን ይረፉ ቢያንስ ወርዳለች ወደ ታች ቃል ገዛ ብዬ ላሳርፋቸው ነበረ። ከዛ ሳየው ስልኩ በኮድ ነው የተዘጋው። እዚህ መዳም ጋር ሆና ምንም ነገር የተነካ ነገር የለም። በኮድ እንደተዘጋ ነው የሄደው እነሱ ጋር መክተቡ ጋር ማለት ነው። ለመክተብ ያስረከቡት ማለት ነው። አው ልብሷን እኔ ልብሷን ነው የሰበሰብኩት። እውነት ነው የምልሽ። እሷ ነይ ማርታ ያላትን ልብስ ምኗን ሰብስበሽ መክተብ ሊሄድ ነው እንትኗ ስትለኝ እሺ ብዬ ሄጄ ልብሷን ሰብስቤ እኔ ነኝ በሻንጣ አድርጌ እንትን ያልኩት እንጂ ስልኳ በኮድ ተዘግቷል። ስልኳ ብቻ ነው የመጣው። ግን እኮ ልብሷን የሚመጣው ልብሱ የምታመጣው ልጅ እናትየው የልብስም አለ ቱታ አለ ምናምን ብለዋል እና በሚቀጥለው አመጣዋለሁ ብላለች እኮ። ቅድም አልሰማችኋትም? ታመጣዋለች እቃ የምታመጣዋለች እና ማለት ነው። ማርታ ለመጨረሻ ጊዜ አንቺ ቃልዬን ያየሻት መቼ ነው? ልትወድቅ 2 ቀን ሲቀራት። እንዴት ነበር ሁኔታዋ? የሆነ አቡዬ እንዴት ነው የሆነ ድብት የሚል ነገር የለም? ድብር ብላት ነበር። የሆነ በቃ ድብት ነገር ነበር ያላት ድባት። ከዛም እኔ እንኳን ልብስ አስጥቼላት ምን ብዬ ለሂድ ስላት አትሂጂ አለችኝ። አትሂጂ በእናትሽ እዚህ ጋር ቅርብ አይደለሽ ቁጭ በይና እንጫወት አለችኝ። ሻይ አፈላችን ትለኝ። ምንድነው የሚያጨናንቅሽ? እኔ እንጃ ጭንቅ ይለኛል ትለኛለች። ምንድነው የሚያስጨንቅሽ? ምንድነው? ምንም ግን የሆነ በቃ ውስጧ የሆነ ነገር እንዳለ በትክክል ነው የሚያሳውቀው። አሁን እኮ የፍቅረኛው ማንነት ብናቀው ብንጠይቀው ከሱ ጋር ስታወራ ቦስ አይቷታል ብለን እንደውም ይኸውልሽ አንድ ጊዜ ምን አልኳት መሰለሽ ስራ የሆነ በቃ ቀስ እያለች ነው የምትሰራው፣ ይጨንቃታል። ወደ ኢትዮጵያ ነው መሄድ የምትፈልገው ስትለኝ ኧረ ቃልዬ ምን ነው አፍቅረሽ ነው እንደ የመጣሽው እንኳን ብያታለሁ። ምን መለሰ? የሆነ በቃ ሁል ጊዜ ስልክ የሚያናግራት ሰው አለ። ምን መለሰች? እኔ ጊዜ ምንም ስቃ ብቻ ነው ዝም ያለችኝ። እኔ እንደውም በአንደኛው እንትን አፍቅራ መታ ይሆን እኔ ለእናትሽ እንኳን አልኳት እናቴ ታማለች ስትለኝ ብር ነው እንውሰድና ከመዳም ያለሽን እንስጣትና ትታከም ስላት እኔ ያለብኝን ችግር እኔ ነኝ የማውቀው አለች። ስለዚህ ታዲያ ያለባትን ዕዳ አልነገረችሽም? የመጣችበት ዕዳ የመጀመሪያ እንትን ያልኩትን ከፍያለሁ አለች። ኦኬ ከፍያለሁ። የመጀመሪያ ደሞዝሽን የታረግሽው ስላት የመጀመሪያ ደሞዝሽን የታረግሽው ስላት ከፍያለሁ አለች። የመጣሁበትን ከፍያለሁ አለች። ስለዚህ 2 ወሯ ነበር አይደል እዛ ቤት? 1 ወሯን ነው የጨረሰችው እዛ ቤት? 20 ቀኗ እማዬ 20 ቀኗ። ኦኬ 1 ወር ሳትሞላ ነው። አልሞላችም። እኔ እኮ ሞልታለች የሚሉት ራሱ በጣም ነው የሚገርመው። ሁሉ የተሳሳተ ነገር ነው የሚያወሩት። ማባረፍ እንግዲህ ከማርታ በላይ ጎረቤቷ በየ2 ቀኑ እየሄደች የምታያት ቤቱን ያስለመደቻት እሷ ናት። ከሷ በላይ እንግዲህ ስለ ቃልዬ ሊናገር የሚችል አጠገብላ ደገብ ነን። የተከራየሁበት ቤት እንደዚህ ነው፣ እሷ እንደዚህ ነች። ምንም ያለ ልዩነት 2 ቢነያ ነው ለውጡ። ምን ነበር እንደው የጨነቃት? እንትናን ሪካ እንዳለችው ከሆነ ዳሳሽ መንፈስ አለባት ጸበል ትጠመቅ ነበረ ብላኛለች አለች። እውነቷን ነው። ለእኔም ራሷ ብላኛለች በራሷ በአፏ። እንግዲህ ማርታና ሪካ አይተዋወቁም። ታዲያ ማርታ እንዴት አወቀች? እኔ አላውቃትም አቡዬ በእውነት። እንደዚህ ሰው በፊት ወጥቶ ካወራ ከዚህ
3 አመት ሙሉ እንግዲህ ከሰው እየሰራች አብራት የምትሰራም አለች። ከፈለግሽ ብታወሪያትም ደስ ይለኛል። አንድ ቀን ራስ ማናት አብራት የምትሰራ ኢትዮጵያ እያለች? እዚህ እያለች ይኸው አለች እዚህ ጋር ታውራሽ። መስከረም። እሺ መስከረም እንዴት ነሽ? ሰላም ነው። ስልካችሁ ግን ትክክል አይደለም። ድምጻችሁ በደንብ አይሰማም። ማይኩን አታፍኑት። የስልካችሁን ማይክ ድምጻችሁ ወደኛ እንዲደርስ አያያዛችሁን፣ ስልክ አያያዛችሁን አስተካክሉት። ስልክ ሲያዝ እንደዚህ ነው የሚያዘው። እንዲህ ነው የሚያዘው። ስልክ እንደዚህ ነው የሚያዘው። እንደዚህ ይሄን አትድፈኑት። ኪቱ አይሰማም። አሁን አይሰማም። ታፍኗል። ድምጻችሁ በጥራት እዚህ ጋር ታፍኗል። ይሄ ማይኩ እንደዚህ ነው የሚያዘው። ስልክ እንደዚህ ይሰማሻል? አቡ እሺ። አይሰማም? አዎ ይሰማል። እኔ እንግዲህ ቃልዬን ረጅም አመት አውቃታለሁ። አብሬያት ስሰራ ደግሞ 3 አመት ከ6 ወር። መስከረም ቪዲዮ ልታበሪ ትችያለሽ? ልናይሽ እንችላለን በፊትሽን። ለቃልዬ ምን ሆነሽ አንቺ? እኔ ምንም ጎረቤት ነን። ጎረቤት ኦኬ። እሺ ቡርቴን ታውቂያታለሽ? እና ቡርቴን ታውቂያታለሽ? ስልኩን እኮ በትክክል ስላልያዝሽው ነው ድምፁ ማይሰማሽ። የኛ እንደዚህ ያዡ፣ እንደዚህ እሺ፣ እንደዚህ ያዡ። እሺ፣ እሺ። እንትናን ቡርቴን ታውቂያታለሽ? አውቃታለሁኝ። ያው የቃልዬ ጓደኛ ሆና አውቃታለሁ። ኦኬ እሺ፣ ንገሪን እንዴት አንቺ ያቺ ቃልዬን ሳውቃት ረጅም አመት ነው እና እኔ ጋር መስራት ደግሞ ከጀመረች እስከምታቆም ድረስ በቃ ወደ ቤሩት ልትሄድ 9 ቀን 8 ቀን ሲቀራት ነው ስራ ያቆመችው እኔ ጋር ማለት ነው። እና እንትን ምንድነው የምትሰራው? ብልጽግና ፓርቲ ውስጥ በጽዳት ነው የምትሰራው። 7ኛ ፎቅ ላይ ነው። 3 አመት ከ6 ወር እንግዲህ አብረን ስንሰራ ምንም አይነት የሚጥላት በሽታ አይቻል አቅም ምንም አይነት ማለት ነው። እንዳልኩሽ ረጅም ጊዜ ነው። ከዚህ በፊትም ባለፈው ላይቭ ላይ እንደዚህ ሲገባ ካስታወሽ የሪካ ወንድም ዞላ አውርቷል። እሱ እንግዲህ በጣም አብሮ አደጓ ነው። እንዲህ አይነት በሽታ እንደሌለባት ተናግሮ ነበር። እሱ ራሱ ይጥላታል የሚል በሽታ እንደሌለባት 3 አመት ከ6 ወር እንግዲህ 7ኛ ፎቅ ላይ ነው የዛን ጊዜ ስትሰራ የነበረው እና ምንም አይነት እኔ ከፎቅ ላይ አይደለም እኔ አመመኝ እንኳን ስትል ሰምቼ አላውቅም። በኖርማል ማለት ነው ህመም የሚባል ነገር ማለት ነው። እና ልትሄድ ቤሩት ልትሄድ 8 ቀን 9 ቀን ሲቀራት ነው በቃ ከኛ ጋር ስራ አቁማ ልትሄድ እንደሆነ ምናምን የነገረችን ማለት ነው እንጂ ምንም አይነት የመውደቅ ሌላ የመታመም ነገር ምንም አይተንባት አናውቅም። ለዛም ነው ትንሽ ግራ የተጋባ ነው። ሄዳ ትወድቃለች ትሆናለች ሲባል አሁን ከሞተች በኋላ እንዲህ አይነት ወሬ ስንሰማ በጣም ተደናግጠናል። ሀቡ አቤት። ባለፈው አልገባውም ነበር ግን ለደላላዋ ያመጣቻት ቃልዬን ማለት ነው አሟታል ያማታል ስትላት ጸበል ስጫት ብላት አልነበረ እንዴ ብላ አለችኝ ስትል አልነበረ ደላላዋ? አዎ። እንዴት ያኔ እንዴት አያውቁም እንደዚህ መታመሟን? እሱ እኮ ነው ግራ ያጋባን እኮ። ለእሷ ጸበል
ላንቺ ስለ ጸበል ላንቺ አውርታልሻለች። እኔ የገረመኝ ላንቺ አውርታልሻለች። እናት ራሱ ይዛለ እምነት ይዛለ አንቺና ሪካ አለመተዋወቃችሁ የምትተዋወቁ ቢሆን ሪካ ነግራት ነው ይባላል። አንቺና ሪካ ሳትተዋወቁ ቃልዬ ነፍሷን ይማረው እራሷ ነግራሽ። አዎ እኔ መብርሃንን እኔ አላውቃትም። መብርሃንን አልኩሽ አንድ ልጄን አላውቃትም እኮ። ሌላው ደግሞ አስክሬኑ መመርመር ነበረበት። ትልቁ ነገር ያለው እዚህ ጋር ነው። አንድ አስክሬኑ ሳታምኑበት መቅበራችሁ ከቀበራችሁ በኋላ መታችሁ አላመንበትም ማለታችሁ ትክክል አይደለም። መመርመር ነበረበት። ሀቁ ያለው እዛ ጋር ነው። አንደኛ። ሁለተኛ ነገር ደግሞ አሁን እንትና የት ሄደች? እንትና ታስፈልጋለች። ቡርቴ የቃልዬ ጓደኛ ሚስጥሯን ሁሉ ነገሯን የምታውቀው ቡርቴ ትምጣ። ቡርቴ ትጠየቅ። ስለ ቃልዬ ትታመም ነበር? ደህና ናት? ጸበል ሄዳ አታውቅም? አሟት አያውቅም? እንትን ትበል እንዴ። ራሷ ብላኛለች እኮ ሀቡዬ፣ ራሷ እኮ ነች ያለችኝ። እዚህ 4 ጊዜ ወደኩኝ ስትለኝ እንዴት 4 ጊዜ ወድቀሽ ባኙ አለ ሁሉም ታውቂያለሽ፣ መታጠቢያው ምኑ በአንድ ሽንት ቤት ውስጥ ያለው እንዴት አንድ ነገር ሳትሆኝ ያልኳት። አው ለቃልዬ ራሷ ለማናት ለሪካ ላመጣቻት ልጅ በዋትሳፕ ወድቄ ጉልበቴን አሞኛል ያለችበት አለ ዋትሳፕ ላይ። እሺ አንድ ቀን ማለት ልትሞት ትንሽ ቀን ሲቀራት እኮ ለእኛም ደውላ እንደዛ ብላናል። ምን ብላችኋለች ለእናንተ? ልትሞት ይኸውልሽ፣ የቃልዬ እናት ስልክ የላትም። ቃልዬ በእኔ ስልክ ነው የምትነጋገረው እናቷን ስትፈልግ። ኦኬ። እና ማለት ሐሙስ ሞተችን ልንሰማ ቀድሞ ሐሙስ በሳምንቱ እኛም ባዋራችን በሳምንቱ ነው ሞተች የተባለው ማለት ነው። እና እኛን ስታዋራት ሐሙስ ደውላልን። መጀመሪያ እኔ ያዋራኋት ወደኩ አለችኝ። ምንሽም መታሽ ስላት ጉልበቴን መታኝ እና ትንሽ ጉልበቴ አበጠ። እኔ እንደውም ምን አልኳት፣ ተይ ሌላ ቦታ መቶሽ ከሆነ ድንገት ሳይታወቅሽ ተነስተሽ እንዳይሆን ፈትሽ ራስሽን ስላት፣ አይ ሌላ ቦታ አልመታኝም ደህና ነኝ ጉልበቴን ነው አለችኝ። ከዛ ወስጄ ስልኳን ለእናትየው ሰጠው። ከእናቷ ጋር ረጅም ሰዓት አወራች። በቃ ለእሷም እንደወደቀች ነገረቻት። ከዛ በንጋታው ስልኳ ዘተዘጋ። ለዚህ እንደሚጥላት ኦልሬዲ ታውቃላችሁ ማለት ነው። ለምን ሰርፕራይዝ አልሆናችሁም? ወደቅኩ ስትል ኖ አንሸራቶኝ ወደቅኩ እኮ ነው ያለችው። አንሸራቶኝ ነው። ኦኬ ኦኬ ኦኬ። አንሸራት እየሰራው አንሸራቶኝ ወደቅኩኝ እና እግሬ ተላጠን ያለችው። አሁን ወንድሜ ያለች የምታወራ የነበረውን ልጅ የእሷን እና የእሱን ቮይስ በደንብ ማጣራት አለባቸው እኮ። እሱን እኮ ነው ማወቅ የፈለግነው። ለምን እንደሆነ ታውቂያለሽ? ፍቅረኛዋን ታውቁታላችሁ? ኧረ እኛ ጓደኛ እንዳላት አናውቅም። ጓደኛ የላት እንዴ? ሰውየው እኮ በስልክ ስታወራ አግኝቷታል እኮ። ሰውየው በፊት ለፊቷ እኮ ነው ያለኝ። በፊት ለፊቷ ሁሉ ጊዜ በቪዲዮ ኮል ታወራለች። ማን ነው የምታወራው? ወንድሜ ነው ስትለኝ ወንድሟን እኮ ነው የምታወራው ስለው በመጀመሪያ ወንድሜ ትንሽ ነው አላለችኝም ወይ? ይሄ ግን ጎረምሳ ነው። እኔ እንደውም የሚያስጨንቃት ይሄ ነገር ይመስለኛል። ስለ እውነት ነው የምልሽ እንጂ የእናቷ መታመም ሐኪም ቤት መዳማን እንጠይቃትና ብር ሐኪም ቤት ትሂድ ስላት ማንም ሰው የለኝም ስትለኝ፣ እንዴ በኢትዮጵያ ደግሞ ብር ይኑር እንጂ ማንም ሰው ሐኪም ቤት ይዞ ይሄዳል፣ ጎረቤትም ይዞ ይሄዳል ሐኪም ቤት። አንቺ አመት ሆኖሽ እስከምትጠብቂ ድረስ ለምንድን ነው ብሩ የማይላክላቸው? እንበዳደርና እንላክላቸውና ይታከሙ ስላት፣ አይ እኔ መሄድ ነው የምፈልገው። ስለዚህ እንደተባለው ስልኳ እንደገና ተመልሶ
ከማን ጋር ቪዲዮ ኮልም እንዳወራች ምናምን ያለው ብቻ ሀቁ ያለው ትንሽ ስልኳ ላይ ነው ማለት ነው። ስልኳ ላይ ለምን መጀመሪያ እሷ በኮድ የተዘጋ ነው ስልኳ እናንተ ጋር እንዴት ተከፈተ? ከተከፈተ ደግሞ ሁሉንም ነገር ከኔ ጋር የምታወራውን ራሱ ታገኙታላችሁ። ማንኛውም ሰው ጋር የምታወራውን ሁሉ ይገኛል። እሺ ወንድሟ ማን ነው ስሙ? እንዴና ይቅርታ ስምን ለመጨረሻ ጊዜ ንገረኝና ይዘዋለሁ። አሁን ናቲ እሺ ናቲ ካንተ ጋር ቪዲዮ ኮል ታወሩ ነበር አንተና ቃል? ጭራሽ ከኔ ጋር ቪዲዮ ኮል አውርተናል። ስለዚህ ሰውየው ያለው ነገር መጣራት አለበት። ማን ነበር በቪዲዮ ኮል በየቀኑ ከቃልዬ ጋር ሲያወራ የነበረው? ያ ሰው ጭንቀት ፈጥሮባት ይሆን ወይ የሚለውን ነገር ማወቅ አለብን። ፓስዋርዱን አንተ እንዴት አወቀው ናቲ? ማለት ኢትዮጵያ እያለች የምትጠቀመውን ፓስዋርድ ራሱን ነው ቤሩትም ከሄደች በኋላ የምትጠቀመው? ራሱ ነው ራይት ነው ፓስወርዱ። የሰው ስልክ ተቀበለሽ እንኳን የሆነ የምታደርጊያቸው እንትኖች አሉ አይደል? ዝም ብለሽ የምትሞክሪው በራስሽ ቀላል የሆነ ፓስወርድ የነበረው ማለት ነው። ስልኩ እጃችን ሲገባ ራይት ነው። ቴሌግራሟ እንዳለ ምን ነገር የለውም። ሀቡዬ እኔ በቴሌግራም አውራት ነበረ፣ በኢሞ እናውራ ነበረ፣ በዋትሳፕ እናውራ ነበረ። መዳሟ ይሁን ነገር ስታዛት እንደዚህ ዶሮ አድርጋ አውጭና ጠብቂኝ፣ ክብዝ እንደዚህ ሩዝ ሰርተሽ ጠብቂኝ ስትላት ወዲያው ትልክልኛለች እንድትተረጉሚላት። አዎ ማርቲ ምንድነው ያለችው? ይሄ ሁሉ መኖር ነበረበት እንግዲህ። እኮ አሁን እኮ ሪከቨሪ መደረግ ይችላል። ሪከቨሪ ይደረጋል። ምንም ችግር የለም። ከዛ እኔ በድምፅ ጽፍላታለሁ ተርጉሜ፣ እሷ አውጥታ ምን ብላ ትጠብቃታለች። ይሄን ያህል ነበር እንድትሰራ ማደርገው። በጣም ያሳዝናል። ዳሳሽ አንቺ ታመሽ ነበረ ቃልዬ ስትሄድ? አይ ማለት በፊት ነው እንጂ እሷ ስትሄድ እንኳን ያልታመምኩም ነበር፣ ግን በፊት ያመኝ ነበረ። ማለት እያመመኝ ይታከም ነበረ፣ ጸበል መሄድ ነበር እንጂ ደህና ነኝ። ምን ነበር የሚያመሽ? እኔ ሁሌም ሳወራት ደህና ነኝ፣ እግሬን ያመኛል። ምንድን ነው እግርሽ? ምን ተባልሽ ሐኪም ቤት? ሐኪም ቤት ስሄድ በቃ ምንም ዝም ብለው መድኃኒት ይሰጡኛል። ስውጥ አያስረግጠኝም፣ ያስነክሰኛል። እና አንገቴ ደግሞ እዚህ ጋር አብጦ እሱ ነው በቃ እዚህ ጋር ደግሞ አንገቴ አብጧል። እዚህ ጋር ማለት ምንድን ነው አሉ ሐኪም ቤት ነው። ሐኪም ቤት ምንም ስር ነው ይሰራልሽ፣ ከዚህ ከእንትን ጋር የተያዘ ስር ነው አሉ። ከዛ ይሰራልሽ ሲሉኝ እሷ ደግሞ አታሰሪም ብትሞች ስኛል ትተሽና አይሆንም ብላ ከለከለች። ማለት እነሱ ሲቆጡ በቃ ተውኩት። ስራውንም ገብ እያልኩ መስራት ጀመርኩኝ። ከዛ አሁን ትንሽ ደህና ነኝ፣ ያው ብዙም ባይሆን ደህና ነኝ። እሱ ነው ማለት እሱ ድንገት አስጨንቋት ከሆነ ግን የዚህን ያህል የሚያስጨንቅ አይደለም። እኔ ሁሌም ስትደውልልኝ መስከረም ስታገናኘኝ እኔ ደህና ነኝ፣ ለእኔ አታስቢ፣ አንቺ እንዴት ነሽ፣ ካልተመቸሽ ምን ካላለሽ ለእኔ ንገሪኝ፣ ያለውን ችግር ለእናት ነው የሚነገር፣ ካልተስማማሽ ብትመጪ ይሻላል ስላት ለምን ሂጄ ለምን እመጣለሁ፣ ለዓላማ ነው የሄድኩት፣ ሰርቼ ተለውጬ ነው መምጣት የምፈልገው፣ ብቻ አንቺ ደህና ሁኚልኝ ትላለች። እኔ ደህና ነኝ ነው የምላት። ይብን የወደቀች ቀን ራሱ እማዬ ይሄው እኔ ደህና ነኝ እያለች የሆነ ቀጭ እያደረገች የሆነ ነገር እያሰማችኝ ነው እንደዛ ራሱ ያለችኝ ማለት ነው። እኔ ራሱ አልዋጥልኝ አለ። ያን ቀን 2 ሰዓት ሙሉ ስታወራ በቃ እንደ ጤነኛ ሆና ነው ያወራችኝ። ግን ያን ቀን ካወራችኝ በኋላ በቃ የመጨረሻ ቀን ሆነ እንጂ እኔ አንድ ቀን እንደዚህ ሁኛለሁ ዳሳሽ እንዲሁኛለሁ ብላኝ አታውቅም። ግን ከዛ በኋላ ይሄ ሁሉ ከሞተች በኋላ ግን እንዲሁና ነበር፣ እንዲህ ተፈጥሮ ነበር፣ እንዲህ ብቻ ራስ ያማል። በቃ የሚወራው ነገር ልነግርሽ አልችልም። በቃ ግን ያ ነገር መጀመሪያ ቢነገረኝ እናት ነኝና የትም ገባው የትም ጉድጓድ ገባው የትም ገባው ምን ተሰቀልኩም ተፈለግኩም ተቆረጥኩም ቅድሚያ ሳይሆን ከሆነ በኋላ ምን ይሄ ነው ያ ነው ብባል እኮ ትርጉም የለውም። ጭንቅላቴን መበጥበጥ መፈወዝ እንጂ ምንም ማገኘው ለውጥ የለውም። እኔም ደግሞ ወደ እሷ እንዲሄድ ነው እንጂ ምንም አይነት ነገር ሁሌም ጓደኛዋ አገናኘኝ ስትላት ትመጣለች። አሁን ነው እንጂ ሸሸች
ታገናኘኛለች። ታገናኘኝ እኔ ደህና ነኝ እማዬ፣ አንቺ ደህና ነሽ ወይ ነው የምትለኝ። እኔ ደህና ነኝ፣ ለእኔ አታስቢ፣ ለእኔ ቅንጣት ታህል ያለው ሀገሬ ላይ ነው። ምን እሆናለሁ እኔ፣ አንቺ ብቻ ደህና ሁኚልኝ። ካልተመቸሽም ደግሞ እንዲህ ችግር ካለ ዳሳሽ እንዲህ ያለ ብለሽ ለምን አትነግሪኝም ከማለት ውስጥ እኔ አንድ ቀን እንደዚህ ነው ብላኝ አታውቅም። ራሴን አሞኝ እንኳን ብላኝ አታውቅም። የሚገርመው ነገር ግን እኔ ማለት ቅዠት ምናምን አላስተኛኝ ሲል የሆነች የእሷ እንትን አለች፣ የአባቷ የማይወዳት ልጅ አለች። እሷ ጋር ሂጄ እባክሽ ኤሪካን አገናኘኝ ብዬ ሂጄ ማለት ነው ሲጨንቀኝ ማለት ነው በራሴ ሄድኩና እባክሽ ጨንቆኛል፣ በጣም ምንም እንቅልፍ እየወሰደኝ አይደለም፣ እያቃዤ ነው፣ ምን እያለኝ ነው። እንደው ያለባት ዕዳ ካልከፈለችም ዕዳዋን ነጠላም ቢሆን አጥፌ ለምኜ እልክልሻለሁ፣ እባክሽ ልጄ ላኩልኝ አልኳት። ስላት ምን ሆነች ዳሳሽ፣ ዝም ብለሽ ነው በራስሽ ላይ እንትን የምትይው እንጂ ይቺ ልጅ ጤነኛ ሆና እየሰራች ነው፣ በጣም እየሰራች ነው ያለች። ምን ሆነች? አሁን ደግሞ የገባችበት ቤት በጣም እጅግ በጣም ጥሩ ቤት ነው። ባይሆን ትንሽ ብሩ ነው የሚያንሰው እንጂ በጣም ጥሩ ቤት ነው። ስለ ብሩ አትጨነቅ፣ ችግር የለውም ቢያንስ ይሁን። ግን እኔ ቅዠቱ አላስቀምጠኝ ብሏል። በቃ እኔ የምፈልገው ልጄን አንድና አንድ ልጄን ነው። ነጠላ እንኳን አጥፌ እንትን ብለሽ ስላት ዳሳሽ ደህና ናት፣ መታ እንድትበላሽ የሆነ ነገር እንድትሆን ነው ወይ የምትፈልጊው? ብትጠቀሚ አይሻልም ወይ አለች ስትለኝ፣ እኔ ግን ደስ አላለኝም አልኳት። ይችም ብያታለሁ መጨረሻ ላይ ማለት ነው፣ እንደዛ ሊሆን ሲል ማለት ነው። ከዛ በኋላ ግን እንዲህ ናት እንዲያ ነው ምንም የሰማሁት ነገር የለም። ሁሉ ነገር ህይወቷ ካለፈ በኋላ ግን ዳሳሽ እንደዚህ ነበር፣ እንዲህ ነበረ፣ ታማም ከኔ ጋር 15 ቀን ተቀምጣ ነበር አለ። የተበከለ ምግብ በልታ አለ። ብዙ ነገር ነው የተወራው። ብቻ ቢጎራ ወዲህ ያማል እንጂ ምንም እኔንም ወደ እሷ ለመስደድ እንጂ ምንም ለውጥ የለውም። አሁን ለምን አንዴ አጥቻታለሁ፣ አንዴ ሆኗል። ጓደኛ ለሚባለው ነገር ምን አልኳት መሰለሽ? እንደው ስትጀምረው ቃልዬ ወይ ይቅርብሽና እዚሁ ብታገቢ ስላት፣ እማዬ አሁን በዚህ እድሜ አግብቼ አንቺ እንደዚህ እየሆንሽ ለአንቺ ለውጥ ለአንቺ ቤት ለመስራት እንጂ ትንሽ አይጥ ጉድጓድ የምታክል ነው የምኖርባት። ይሄ ከጎረቤት ከመስከረም ቤት ነው የማወራሽ። እዚች ቤት እየኖርሽ እኛም ብለሽ እኛን ያላባት እያሳደግሽ እንዴት ነው እኔ የማገባው? ሴት ልጅ ባል ካገባት ለቤቷ እንጂ ለእናቷ አትልም። እኔ እጅ 1 አመትም ሆነ 2 አመት ሰርቼ ለአንቺ የሆነ ነገር አርጌ ከዛ በኋላ ለራሴ ነው ያውቅበታል አንቺን መለወጥ የምፈልገው ብላኝ ወጣች። ግን አላማዋም አልተስተካከለም እንጂ ወንድ ለሚባለው ነገር እኔ እንጃ ብቻ እኔ ያመኛል። ምን ብዬ ልንገርሽ? ቢሆን ደስ ይለኝ ነበር ስላልሆነ ማለት ነው። ግን ያ ደግሞ የምታወራቸው እንደዚህ ይሄ የሪካ ወንድም አለ ዘላለም፣ አሁን ከሱ ጋር አብረው ስላደጉ በጣም ያወራሉ፣ ብዙ ነገር እንትን ይላሉ። በቃ ሌላ እኔ ወንድ የሚባለው እኔ አላውቅም። ይሄም ወንድሟም ደግሞ አውርቻት አላውቅም፣ አውርቷት አያውቅም። እንደዚህ ነው እኔ የማውቀው በማውቀው መሰረት ማለት ነው የእናትነቴን እና ደግሞ ይኸው እንደነገረችሽ ይህን ያህል ጊዜም ስትል እኔ ልታመም እንጂ እሷ 1 ቀን ታማተኝታ ራስ ምታትም እንኳን አሟታ አያውቅም። የወር አበባዋ ሲመጣ ሊያማት ይችላል፣ ያው የታወቀ በቃ ሌላ ነገር ምንም ነገር የለም። ሌላው ደግሞ ቴሌግራም እና ኢሞ በኢትዮጵያ ቁጥር ነበር የምትጠቀመው አይደለ? የቤሩት ቁጥር ኖሯት አያውቅም። እሷ አልተገዛላትም የቤሩት ሲም ካርድ። ስለዚህ በኢትዮጵያ ቁጥር ስለሆነ እኮ አሁንም የኢትዮጵያ ቁጥር ስሙ በራሷ ነው ባንቺ ነው በማን ነው ሲም ካርዱ? በራሷ ሲም ካርዱ ቀፎ ስራ አለ እኮ በራሷ ነው እኮ አሁንም እኮ ዳውንሎድ አድርጎ እኮ ቬሪፊኬሽን ኮድ ይልካል እኮ መክፈትና ሁሉ ነገር እኮ እንዲመለስ ማድረግ ይቻላል። እሺ ከተቻለ ሀቁን እንድታውቁ ብቻ ዳሳሽዬ፣ አንቺ ልብሽ እንዲያርፍ እኮ ነው መጀመሪያ አንቺ ሀቁን አውቀሽ ልብሽ እንዲያርፍ እንፈልጋለን። አዎ ከእንደገና ከ4ኛ ፎቅ አይደለም ያሉሽ እናቴ፣ 4ኛ ፎቅ ላይ ነች እሷ የምትኖረው። ይችላል እንግዲህ ጎረቤት ያልኩት ብዙ ያወራል። እውነት ነው የምልሽ፣ እውነት ነው። አሁን የወደቀ እንጨት ምሳር ይበዛዋል የሚባለው እንደዚህ ነው። ብዙ ነገር ይመጣል። ግን አንቺ እንትን አትበይ። ከ4ኛ ፎቅ ላይ ነው የወደቀችው። እኔ አጠገቧ ነበርኩኝ። እንደምትጨነቅ ለአንቺም እንትን እንደምትል አንቺን እንደምትታመሚ እንደውም ሂጂ ያሳክማታለሁ ስትለኝ አይ ከዚህ ብሩን ተቀበይና ላኪላት
አንቺ ችግሬን አታውቂም ስትለኝ ምንድነው ችግሩ ንገሪኝ። ኢትዮጵያ ውስጥ ብር ካለ ማንም ጎረቤት ውስጥ ያሳክማል ብያታለሁ። ግን ማለት መክተቡም እኮ ግን ምንም ጤነኛ እንደሆነች ይልሽ። አሁን ደግሞ አንደኛ ሊያጠራጥረኝ አሁን በቀደም ይሄ ስልኩን ያመጡልኝ ሲያወራ ማለት በያስተረጎሙልኝ እነሱ ሲያወራኝ ጤነኛ እንደሆነች ልትፈራረም ማለት ነው። ያው የ2 ዓመቷ ልትፈራረም ወረቀት ሊያሰራላት እንትን እንዳለ ደህና እንደሆነች ማዳሟም ደህና እንደሆነች በቃ ብዙ ነገር ነው እንትን ያለው ማለት ነው። አሁን ይሄ ራሱ ያጠራጥራል እንደዚህ ሲባል እንደዛ በሚለው ነው እንጂ በቃ አንቺ ትክክለኛውን አንቺም እኮ በሰው ሀገር ነው ያለሽ አይደለ? ሀቁን ነው መናገር። ነገ ታስሮ መሄድ አይቀርም። ነገ ታስሮ መሄድ አይቀርም። ያው እንደሷ መሆን ሁላችንም ወደ እሷ ነን። ያው እስከ ጊዜው እስካለን እንጂ ምክንያቱም የሀቅ ነው መናገር ያለ ደግሞ ሲጀመርም ሰውየው እንደዚህ ነበረች ለምን እንደዚህ ሆነ? እኔ አሁን ይህን ነገር ማወቅ እፈልጋለሁ። ስልኩን እኔም ላኩልኝ። እነሱ ልብሱን ይዘውልሽ ሲመጡ ያስተረጉሙኛል። እኔን አውርታኛለች። አውርታኝ በሁለተኛ ቀኑ ይበለኝ እኔ አልተቻለኝም ብታይ በቃ እምቢ አልቆም ሲለኝ ነው እንትን ያልኩት እንጂ እንዴት አውርታኝ እንደዚህ ላሰራላት እንዲህ ቀን ተባብለን እንዴት ይሄ ነገር ተፈጠረ የሚለው እኔ ራሱ አጠራጥሮኛል አለኝ ሰውዬው። እንደዛም ስላለኝ ጭምር ነው እኔ እንትን ያልኩ እንጂ እንግዲህ አንቺ የክርሽን ነው መቼም ሁላችንም ወደዛው ሀጅ ነን፣ ታስረን ሀጅ ነን። ነገ ጧት ይሄ ምላሳችንም ይታሰራል። ስለዚህ እሱን ሁኔታውን ለማወቅ ነው በቃ ገባሽ እንጂ ቃልዬን አልመልሳትም። ከዚህ በኋላ እኮ እሷ እኔ ወደ እሷ ሄዳለሁ እንጂ እሷ ወደ እኔ አትመጣም። ስለዚህ ሁኔታውን ለማወቅ ያህል ነው እኔ እንደዚህ እየታገልኩ ያለሁት። ምክንያቱም ባይሆን ተረጋግቼ እንኳን እነዚህ ትንሽ እንኳን እነዚህ እንኳን ነፍስ እንኳን እስከሚያውሉ ድረስ የሆነ ነገር እንኳን እንደው የሚለው አቢባይ ዳሳሽ ከቃልዬ ውጪ ልጆች አሉሽ? አንድ ነው ያለኝ። ይሄ የአጎቷ ልጅ ነው። ትንሽዬ ልጅ አለሽ? አዎ። ስንት አመቱ ነው? 14 ኦኬ እሺ ችግር የለውም። መጀመሪያ ሀቅሽ ይውጣልሽ እና እኛ ከጎንሽ ነን፣ አታስቢ። ሀቁን አይደል ማወቅ የምትፈልጊው? አሁን ለምን ስልኩን አንከፍተውም? ለምን አንከፍተውም ስልኩን? እሺ ክፈቱት አሁን ስልኩን። እሺ ቪዲዮ እኮ ጠፍቶ ካርዱ በእሷ ስም ሆኖ ከተቸገራችሁ እንደ የሞት ሰርተፍኬቱን አሳይታችሁ ቴሌ ሄዳችሁ በአንቺ ስም ማዞር ትችላላችሁ። ሴም ካርዱን ሀቁ መውጣት አለበት። በቃ እኮ እሱን ነው እኔም ሀቢባ አንቺ ልብሽ ማረፍ አለበት። ለምን አተኝም የሰላም እንቅልፍ? ምን አልሽኝ ማርቲ? አንቺ ጎረቤት እንደመሆንሽ መጠን አምነሽበታል። ቃልዬ ራሷን ጥላ ነው ማንም ሰው አልገፈተራትም ብለሽ ታስቢያለሽ? ላ ማንም ሰው አልገፈተራትም። ስለ እውነት ነው የምልሽ። እንደዛ 100% ልትተማመኝ እንዴት ቻልሽ? ማለት ይኸውልሽ እኔ ወዲያው ማታ ላይ ሄጄ ነበረ። ከዛ መሰላሉ የወጣችበት መሰላል እንደዛው ነው ያለው። ትንሽ መሰላል ነች ያለችው እና ወዴት ነው ያዞረችው? ወደ ወደቀችበት ቦታ ነው መሰላሉን ያወጣችው። እሺ ያዞረችው ያኔ ተፈቀደለ ወደ ባልኮን መሰላል ነበረ እዛ ጋር ስታጸዳ ነው ወይ ስላቸው፣ አረ ምንም ወላ የግዛዝ እንትን የሚደረግበት የለም፣ የመስታወት ማጽጃ የለም፣ ምንም የለም አለችኝ። ግን ሰሎሙ ወደ መሰላሉ ወደ ባልኮን ወደ ወደቀችበት ሆኖ ነው ደረጃ የሚወጣበት የለም። እንደዛ ነው ያየሁት እኔ መሰላሉ። እነሱ አድርገውት ከሆነ ስለምትሉ አሻራ ምናምን ይገኛል። ፖሊስ አልመጣም፣ አልመረመረም ፖሊስ። ኧረ ወዲያው ማንም አላነሳትም። መጀመሪያ አምቡላንስና ፖሊስ መጥቶ ነው ከዛ በኋላ ነው የተነሳ። እዚህ ሀገር እኮ ማንም እዚህ ሀገር አቡዬ የፈለገ ነገር ቢሆን እዚህ ሀገር ፖሊስ መጥቶ ካላነሳሽ ማንም ምን ብትሆኚ ማንም አያነሳሽም። ማንም እጁን እንደዛ አያደርግም። ለምን ሰበብ እንትን እንዳይልበት። ስንት ሰው ላነሳ ላ ኧረ ከነካሽማ አንቺ እንዳደረግሽ ነው የሚቆጠረው።
ማንም አይነካም ሀቡ ማንም አይነካም። ስልኩን አሁን እየተከፈተ ነው ስልኩ። አዎ አልደረሳችሁም? የፖሊስ ማስረጃ አልደረሰንም። ቆይቺ ደላላው ያመጣቻት ትግባባላችሁ ከሷ ጋር? አዎ እሷም ብላኛለች። ማን ያመጣች የሚያመጣች ስላት እንደ ቤተሰብ ነን ብላኝ ነበር። ዋው እና ግን እኔ የደረሰኝ ልጅ እንትን ነው የሐኪም ቤት ማስረጃ እንጂ ያው ወድቃ እንትን እንዳለች ጭንቅላቷ እንደነገርኳት ላቢባ እንጂ የፖሊስ ማስረጃ ምንም አይነት ነገር ፎቶ ምናምንም ያው የወደቀችበት ምናምን ራሱ መኖር ነበረበት። እሱም የለም። እንደገና ደግሞ እኔ የምልሽ ሲመጣ ማለት ነው ወረቀቱ ራሱ ልክ እንዴት በቃ አለ አይደለ እንደ ትንሽ ዕቃ ከፓስፖርቱ ጋር ዝም ብሎ ተጠቅልሎ አሁን ስትሄዱ ይዛችሁት እንደምትሄዱት ወደ ቦሌ ይዛችሁ እንደምትሄዱት ወረቀት በቃ እንደዛ ሆኖ አንተ ታሽጎ ምናምን እንኳን አልመጣም። ጥርጣሬ ራሱ ሊያሳድረኝ የቻለ እንደዛ እኮ እሱን መጠየቅ የነበረባት ከመክተቡ ጋር እዚህ ካለው መክተብ ጋር የወሰደቻት ልጅ ነች እንጂ እሱ ማለት ወረቀት ፖሊስ ማስረጃ ጭራሽ ፖሊስ እንዳነሳ ሳይሆን በቃ ዝም ብሎ እንትን እንዳለ ነው በቃ ይመጣል ወረቀቱ ማለት ነው። ዝም ብሎ ባዶ ማለት ነው። እሱማ ሁሉ ነገሩ እንዳለ ነበር መምጣት ያለበት ማለት። አዎ እሱ አልመጣልኝ። እና ለዛም ነው ግራ የገባኝ ማለት አሁን እንደው ማሚባ ተረጋግጣ አንቺን ማገናኘቷ ማለት ነው። ለምን አትይም? ባይሆን አንዳንድ ነገሮች ያው ካጠገቧ ካለሽ ለክርሽ ነው። ምክንያቱም አንቺም ልጅ አለኝ ብለሻል። ለክርሽ የልጅ እናት ነሽ። የልጅ እናት ሆኖ ደግሞ አይጨከንም። የታየውን ነው መቼም እንትን የሚባለው እንኳን አይደለም ብዙ ነገር ይኸው ይህን ያህል ዓመት ራሱ የምትሰቃይ ለቤተሰብ ብለሽ ለምን ብለሽ ይሆናል። እኔ ደግሞ ከዚህ ሳሳድጋት ታውቂያለሽ የኢትዮጵያ ኑሮ መቼም አሁን ሂደሽ እዛም እያየሽው ነው። ግን ከዚህ ደግሞ እንዴት ነው እንደምንኖር ታውቂያለሽ። እኔ ከዚህ የሚገርምሽ ነገር ቆሎ ሽጬ ነው እያሳደግኳቸው ያለሁት ማለት ነው። ሁለቱንም ቆሎ እያዞርኩ አንገቴ ራሱ ያበጠ እሱን ከማዞሬ ከመሸከሜ ብዛት ነው። እንደዚህ በጎኔ እያዝኩ ስለሚሄድ ማለት ነው። እሱን እያዞርኩ ነው ያለው። ቡርቴ ከዚህ በፊት የቡርቴን ስልክ ቁጥር ሰጥታችሁኝ ነበር አይደል? አዎ። እና ቡርቴ ግን ኮንታክት ያደረገችኝ በሌላ ቁጥር ነው። ሀይ ቡርቴ ነኝ፣ የቃል ጓደኛ ነኝ። ሀይ ቡርቴ ነኝ፣ እባክሽ አውሪኝ ፕሊዝ፣ ደዊልኝ ሀቡ ደዊልኝ፣ የቃል ጓደኛ ነኝ ሀቡ ደዊልኝ ፕሊዝ እያለች ነው። እንግዲህ ከኔ ጋር ሌላ ቁጥር ከኔ ጋር ማውራት ስላልፈለገች ይሆናል ደውይላት እና ብዙ ነገሮች ሀቡ ቡርቴ ነኝ የቃልዬ ጓደኛ እባክሽ ፕሊስ ደውይልኝ ስልክ የተበላሽቶ ላይቭ ላይ መግባት ስላልቻልኩኝ ነው እና ብዙ ነገሮችን እየሰማሁ ስለሆነ መልስ ሰጥሻለሁ እባክሽ ፕሊስ ደውይልኝ እየጠበኩሽ ነው እናቴ እኔ ደግሞ እዚህ ጋር ነው በጣም ታበሱ ግን በቃ ሀቡ በዚህኛው በዋትሳፕ እንድታወሪኝ ብዬ ነው ያው ያለው ነገር በጣም ከባድ ነው ከምነግርሽ በላይ ቮይሶችን ማስረጃዎች አሉኝ ሶ እንድትሰሚኝ እፈልጋለሁ ካልሆነ ደግሞ ነገር ላይቭ ላይ ስለምገኝ ቮይሶች ማስረጃዎች አሉኝ እያለች ነው ጠብቄሽ ነበር ብዙ ሰዓት የቃልዬ ቤስት ፍሬንድ እሷ ናት አይደል ይቅርታ በሱ ስለዚህ በቃ ትምጣ ቡርቴ ኢዝ ቬሪ ኢምፖርታንት ምክንያቱም ስለ ቃልዬ በጣም ሁሉ ነገር የምታውቀው ቡርቴ ናት ቤስት ፍሬንዷ ምንም ነገር ማትደብቃት ውድ ጓደኛዋ እህቷ ናት አዎ ናት እሺ ሀቡዬ ነገ እርግጠኛ ነኝ ላይቭ ላይ ገባለሁ ነገ ነው መግባት መምጣት የምትችለው ተበላሽቶ ነው ስጠብቅሽ ነበር ሀቡዬ በጣም ብዙ ቀን ስጠብቅሽ ነበረ የሆነ ሰውዬ እንትን የሆነ ኬዞችን ይዘሽ ነበር እና ያው ቡርቴ ነኝ ያላኩልሽ ነበረ ያው አላየሽውም ሶሪ በጣም ይቅርታ ባለመገኘቴ ያለውን ነገር አውጣለሁ እስከ ዛሬ ድረስ ያልሄድኩበት ምክንያቶች አሉኝ ሀቡ በጣም ምክንያቶች እኔ በጣም ብዙ ነገር አለ እነግርሻለሁ ሀቡዬ ሚዲያ ላይ እናገራለሁ አውጣለሁ ነገር ላይቭ ላይ ያዥልኝ ችግር የለውም እመጣለሁ እገኛለሁ ሀቡ
አላሳፍርሽም። ምክንያቱም በቃ በጣም ብዙ ነገሮችን ተሰምቶኛል። እዚህ ጋር ጓደኛዬን እህቴን ያጣሁት በቃ ልነግርሽ አልችልም። አቡ ቃላት የለኝም። እና ከዚህ በፊት እመጣለሁ ብላ ጥሯት ብያችሁ ስላልመጣች ይቅርታ ከዚህ በፊት ስላልመጣው ብላለች። ስለዚህ ነገ አሁን ልደውልላት ጋይስ። እሺ አሁን ልደውልላት። ቆይ ዋትስአፕ ኮሊንግ እንዲሰራ ቪፒኤን ኮኔክት ማድረግ አለብኝ። ቆይ ቪፒኤን ኮኔክት እያደረኩ ነው። You are connected. Okay. መጥራት አቆመ። ሀሎ ቡርቴ፣ ሰላም ነው? እግዚአብሔር ይመስገን። ቡርቴ አሁን ለምን አትመጪም ላይቭ ላይ? እንትኑ ስልኩ እምቢ ብሎኝ ነው። ነገ እገባለሁ። ነገ ጠብቁኝ። እሺ ላይ እገባለሁ። እሺ ማስረጃዎች አሉኝ፣ ቮይሶች አወጣለሁ ያልሻቸውን ላኪልኝ እኔ ጋር፣ እኔ ስልክ ላይ ይቀመጥ። እልክልሻለሁ። ነገ ልላክልሽ። አውዬ ለምን አሁን አትልኪልኝም? እሺ ነገ ግን ጠፋ ገለመሌ የሚባል ምክንያት አልቀበልም። አለ ሙሉ ሴፍ ተደርጓል ኦልሬዲ። ስልኬ ስለተበላሸብኝ ነው እንጂ እኮ አሁንም እኮ መግባት ይችል ነበር። እጄ ላይ ስልኬ ቢኖር መግባት ይችል ነበር። ተበላሽቶ ሰሪ ጋ ነው ያለውና ነገ አወጣዋለሁ። ችግር የለም። ሁሉንም ማስረጃዎች ለመጠይቅኝ ጥያቄዎች ማስረጃዎች ቮይሶች አሉኝ። ከቃልዬ ጋር የነበረውን ግንኙነት ስለ ብሩ ስለ ሁሉም ነገር ማስረጃ አለኝ። እሺ አያሳስብም። እሺ ይኸውልሽ አሁን እኔ ላይቭ ላይ ላውድ አድርጌ ለህዝቡ አሰምቻለሁ። ማስረጃ አለኝ ኤቭሪቲንግ ብለሻል። ነገ ሌላ ቃል እንዳይቀየር፣ ነገ ስልኬ እንዲሆኑ ውሃ ውስጥ ገብቶ ሌባ ቀምቶ ምንም አይነት ምክንያት እንዳታቀርብ። ኖ ቴሌግራም ላይ ሴቭ አድርጌያቸዋለሁ። አያሳስብም። ጥሩ፣ በጣም ጥሩ። በቃ ስለዚህ እሺ ችግር የለውም። እሺ በጣም ጥሩ። ነገ 2 ሰዓት ምንድን ነው ያልሽው? 2 ሰዓት የት ሀገር ሰዓት ነው? ከ2 ሰዓት በኋላ ችግር የለውም። ጠዋት ከ2 ሰዓት ጀምሮ ኖ ማታ ላይ ማታ ከምሽቱ 2 ሰዓት ነገ። አንቺ ላይ ኦኬ ማታ አይደለም? አዎ ከእኔ ቀኑ ሙሉ አለው ነገ። ችግር የለም። ቀኑ ሙሉ ስፖርት ስለምሰራ ነገ በጠዋት ነው የምነሳው። ስለዚህ ስንት ሰዓት ነው አንቺ የሚመችሽ? ሰዓቱን ንገሪኝ እና ኤግዛክት ሰዓቱን በዛን ሰዓት እንድንጠብቅሽ። ማታ ከምሽቱ 2 ሰዓት እገባለሁ። በቃ ነገ ማታ ከምሽቱ 2 ሰዓት እንጠብቅሻለን። የምትገቢበትን ቲክቶክ ፕሮፋይል አሁን ስክሪንሾት አድርግሽ ዋትሳፕ ላይ ላኪልኝ። በማንም ሰው ስልክ የራስሽን ቲክቶክ ሰርች አድርጊና ከዛ ፕሮፋይሉን ስክሪንሾት አድርገሽ ላኪልኝ። ነገ የምትገቢበትን ቲክቶክ አካውንት ፕሮፋይል። እሺ እሺ እልክልሻለሁ። ጠዋት ቢሆንስ ችግር የለውም ነው? ጠዋት ላክልሽ? እሺ ጠዋትም ቢሆን ችግር የለውም። እሺ እልክልሻለሁ። ሁሉም ነገር እልክልሻለሁ። ለምጠይቅኝ ጥያቄዎች አቡ በጣም ብዙ ነገሮችን እዚህ ጋር እያሳለፍን ነበረ። እግዚአብሔር ይመስገን ዛሬ ደርሰናል። ነገን ደግሞ እሱ ነው የሚያውቀው እና እነግርሻለሁ። ያለውን ነገር አውጣለሁ። ችግር የለውም። ስልሽ ዳሳሽን እንድርቃት እንኳን ለምን አልጠየቀችኝም? እንኳን እኮ ለምን ራቅሽኝ ብላ አልጠየቀችኝም። ከብዙ ከጀርባ ነገር እሷ አይፈረድባትም፣ ሀዘን ላይ ናት። ኢትስ ኦኬ። እሷ አይፈረድባትም፣ ሀዘን ላይ ናት። ቡርቴ አንድ ነገር ልንገርሽ፣ ይሄ ዛሬ የተናገርሽው ቃልሽ ነገር እንዳይጠየቅ። ማንም ሰው ቢመክርሽ፣ ማንም ቢያናገርሽ፣ ማንም ሰው ከአንቺ ጋር በብር ቢስማማ ምንም ነገር ቃልሽን ብትቀይሪ እናፍርብሻለን። አቡ ለህሊናዬ ስል ነው የምናገረው። እሺ ለህሊናዬ ስለምናገረው ተቋረጥሽ። ሀሎ ሀሎ፣ ለአንድ ማተቢ ነው የምናገረው እናቴ።
ኦኬ እሺ ነገ ማስረጃውን ታቀርቢያለሽ። አሁን ለምን አትነግሪንም ነገሩ? ነገ ቀይረሽው እንዳታድሪ እኛም ማስረጃ እንዲሆነን ለምን አሁን አትነግሪንም? የምታውቂውን ነገር ማስረጃዎቹን ነገ ታቀርቢልናለሽ። ስለምን ለምሳሌ ያው ስለምታውቂያቸው ነገሮች ነገር ለምሳሌ የኔ የመጀመሪያው ጥያቄ ቃልዬ ኢትዮጵያ እያለች ያማት ነበር፣ ጸበል ገብታ ታውቃለች በህይወቷ? የመጀመሪያው ጥያቄ ባይዘዌ ማለት ነው። እንደዚህ አይነት ነገር እንዳለባት ሁላ ከሄደች በኋላ ነው የሰማሁት እንጂ እዚህ እያለች ምንም አይነት ነገር የለባትም፣ አልሰማውም ጭራሽ። ስለዚህ ቃልዬ ከሄደች በኋላ ያማታል ይጥላታል የሚለው ነገር ከማን ነው የሰማሽው? ከራሱ አንደበት ነው የሰማሁት። ከማን መውደቃውን ራሱ ከማን ነው የሰማሽ? ከቃልዬ። ሶስተኛ ሰው ከቃልዬ የሰማ እንደሚጥላት፣ አንደኛ ሪካ፣ ሁለተኛ ማርታ፣ የማይተዋወቁ ሰዎች፣ ሶስተኛ አንቺ ከቃልዬ ከራሷ አንደበት እንደሚጥላት የሰማሽ ምን አለች ይመስልሽ? ሀቡ ልንገርሽ ያለችኝ ቡርቴ ሽንት ቤት ሳጸዳ ራሴን ማገኘው ወድቄ ሽንት ቤት ነው እንዴ በዛን ሰዓት በጣም እንዴ ምን አለብሽ እንዴ ምናምን ስላት ምንድን ነው ጭንቀት ነው ተረጋጊ ምናምን ስላት ኖ አላውቅም እና መዳሟ ምን አለችኝ ተኝቼ አይነጥላ ብለሽ ታወሪያለሽ ምንድን ዋትስ አይነጥላ አለችኝ። ከዛ ይህን ስትለኝ ተደነገጥኩኝ ስልሽ ለመጀመሪያ ጊዜ ነው የሰማሁት፣ ከእሷ ነው የሰማሁት ይህንን ነገሮች። አይነጥላ በህልምሽ አይነጥላት ያለሽ አለችኝ ማዳሜ። ዋቲዝ አይነጥላ ብላ ጠየቀችኝ አለችሽ? ያ እንደዛ ነው ያለች ለኔ። ወት አይነጥላ ብላ ስትለኝ ሳኩኝ ሁላ እንዴ ማለት ስላት እኔ እየቀለደሽ ነው መሰለኝ አለችኝ። እና እዛ ያው ከዛ ጀምሮ ያለው እሺ ፍቅረኛ። ሁለተኛ የመጀመሪያው ጥያቄ ይጥላታል ወይ ነው? እንደሚጥላት ያወቅኩትኝ ኢትዮጵያ ቤይሩት ከሄደች በኋላ ነው። ኦኬ። ሁለተኛ ጥያቄ ቃልዬ ፍቅረኛ አላት? ፍቅረኛ ሳይሆን እንደዚህ ኖርማል ጓደኛ ነው። ሲቀጥል ተለያይተው ነበር እኮ። ኖርማል ጓደኛ ማለት ፍቅረኛ ማለት ነው እኮ። ጓደኛ ማለት ፍቅረኛ አይደል? ይኸውልሽ ተጣልተዋል። እሺ። ከዛ በመሀል ታረቁ። እሺ። ሲታረቁ ኖርማል ጓደኛ ልክ እንዴት ነው ብራዘር ሲስተር በቃላ ኖርማል ማለት ነው። እንደዛ ነው የነበረው እንጂ ጓደኛ አልነበረም። ፍቅረኛዋ ነበር። ተጣልተው ብሬክ አፕ አድርገው ብራዘርሊ ሲስተርሊ ሆነ ሪሌሽንሽፓቸው ነው እያልሻለሽ? ኦኬ እሺ። ከሱ ጋር ቤይሩት ከመጣች በኋላ ታወራ ነበር? ይህን ነገር የሰማሁት እንደውም ከሱ ነው እንደምታወራ። ከ6 ወር በኋላ እመጣለሁ ብለኝ ነበር አለኝ። ደነገጥኩኝ። የሰማሁት ከሱ ነው። በቃ እኔ ከሷ ምንም እንደምታወራውላ አትነግረኝም ነበረ። እዚህ እያለሽ ግን እንደተጣላች ከዛ በኋላ ኖርማል እንደሚያወሩ ነበር የምትነግረኝ። ስለዚህ አንቺ ታውቂዋለሽ ማለት ነው ኤክስ ቦይፍሬንዷን? አውቀዋለሁ። ዳዊት ይባላል። ዳዊት። ኦኬ። ዳዊትንም ልትጠሪው ትችያለሽ ነገ አንቺ ስትመጪ? እሱን እንኳን ሊገባም ላይገባም እርግጠኛ አይደለሁም ስልሽ በሰው እርግጠኛ ልትሆኚ አትችይም። ፍቃደኛም ላይሆን ይችላል፣ ፍቃደኛም ሊሆን ይችላል። አይዶን ነው ፍቃደኛ ላይቭ ላይ እንኳን ባይገባ ቁጥሩን ልከሽልኝ እኔ ላወራው ፈልጋለሁ። የእናትየው የጭንቅላት ጥያቄ እንዲመለስላት እና እረፍት እንድታደርግ እናትየው እንድታርፍ ማለት ልጇንም ማታ አይምሯንም እያጣች ነው። ለዛ ኦኬ ችግር የለውም። ቁጥሩ አለኝ እልክልሻለሁ። ኖርማል ነው ይሄ። አመሰግናለሁኝ። እሺ ሶስተኛው ጥያቄ ከቃል ጋር አንቺና ቃል ለመጨረሻ ጊዜ ያወራችሁት መቼ ነው? ለመጨረሻ ጊዜ ያወራነው ሐሙስ ዕለት እግሬን ወድቄ ጉልበቴ መቶኛል አለች። በማግስቱ ቮይስ ላከችልኝ። ዳዬን አወራኋት ምናምን ዳሳሽን አውርቻታለሁ ምናምን አለች። ከዛ በኋላ አላወራንም። እሺ የሚያስጨንቃት ነገር እንዳለ ነግራሻለች? የሚያስጨንቃት ነገር እንዳለ የሚያስጨንቃት ነገር አንደኛ ቢኖር ይሄ መውደቋን፣ አንደኛ ደግሞ በተለይ ስንቴ ወደቀች? 2 የወደቀች ነው ለእኔ ነገረችኝ። ከዛ በፊትም እንደወደቀች ነግራኝ ነበር፣ ግን ለሁለተኛ ጊዜ ነው ነገረችኝ ለእኔ። ቡርቴ በቃ አልቻልኩም፣ ከአቅሜ በላይ የሆነ ነው አለችኝ። አልኳት ቃልዬ ካልቻልሽ ወደ ሀገርሽ ተመለሽ፣
ብያታለሁ። ይህንን ቮይስም አለኝ። ካልቻልሽ ተመለሽ ቃል ጦስሽን ይዞት ይሄድ ብያለሁ። እሺ አንደኛ የሚያስጨንቃት የሚጥላት ነገር ነው። አንደኛ የሚያስጨንቃት፣ ሁለተኛስ ምንድን ነው የሚያስጨንቃት ያለች? ሁለተኛ ደግሞ እዚህ ጋር ዳሳሽ ነገር ነው። ያው እግሯን ያማታል ዳሳሽ እና ደህና ናት ወይ እንዴት ናት? ሁሌ የምጠይቀኝ ጥያቄ እግሯ ጋር ያለውን እግሯን ያማታል። ዳይ በጣም ነው እግሯን እንትን ሚላት እና ሁሌ ጥያቄ እሱ ነው። እሷ ቢያንስ ብትታከምልኝ ብላ የምታስብ ልጅ ናት። ሌላስ የሚያስጨንቃት ነገር የለም? በቃ ይሄ ነው የሚያስጨንቃት። በቃ ሌላ የነገረችኝ ነገር የለም። ከዛ በላይ ቅድም ስለ ገንዘብ ያልሽው ታዲያ ምንድን ነው? ቅድም ስለ ገንዘብ ያልሽው ታዲያ ምንድን ነው? ስለ ብሩ ማለት ያው የላከችው $100 እንዳለ ሆኖ ቮይሱም አለ። ራሷ ናት መጀመሪያ እንደውም ጠርታ እኔን ያወራችኝ። ጠርታኝ በሌላ ስልክ ነበር እና መጀመሪያ የነበረኝ ስልክ ነው እንትን ብሏል ማለት ነው፣ አይሰራም ነበር እና በጎረቤት ስልክ ነበር ማውራት። ከዛ እፈልጋታለሁ አገናኛለች። ከዛ ምንድን ነው ቃልዬ ምናምን ብዬ ሳወራት እንደዚህ ነው እና የሆነ ሳምንት የሰራችበት ቤት ነበረ። ሪካ ጋር ነበረች። ሪካ ጋር ነበር ያረፈችው መጀመሪያ፣ ያው ከወጣሽ በኋላ ማለት አሟትም ሪካ ጋር ነበረች። ሪካ ናት ያስታመመቻት። ከዛ በጣም ሁላ ምስግናት ሁላ ነበር እና ሪካ አስታመመቻት በኋላ ሮብ ቀን ነው አስታውሳለሁ። ሮብ ቀን ስራ ገባች እና ስራ 5 ሽንት ቤት እንደምታጠብ እና ቤቱ ትልቅ እንደሆነ ልጆቹም 2 የነበሩት 4 ሆኑብኝ አለችኝ። 2 ነበር ያለችው ሴትዮዋ እና 4 ሲታዩ 4 ናቸው እና ከበደኝ። ልጆቹን ሊያዝ ወይስ ቤቱን ላጽዳ? ከምን ላድርገው? ውጤ በጣም አልቻልኩም ብላ አለቀሰችላ። ከዛ ቃልዬ ካልሆነ ይቅር አልኳት። የሚቀየር ከሆነ ይቀየር ሳትፈደኝ በፊት ብያታለሁ። ከዛ መልሳ ሪካ ደወለችልኝ አለች። ሪካ ከደወለችላት በኋላ እንደዚህ ነው ሪካ ቃልዬ ምን አለች? ሪካ ተስማምቶሻል ወይ እንዴት ነው ምናምን ስትላት አልተስማማኝም ያሉኝ ሌላ እዚህ ጋር ያለው ሌላ ነው ስትነግራት፣ በቃ ነኔ ውጭ ብላ ለመክተብ ነው ምናምን ደውላ ቃልዬ ወደ እሷ እንድትመጣ አደረገች። ኦኬ እሺ። አንቺ እናትየውን ለምን ራቅሻት? ዳሳሽ ምን መሰለሽ እናቴ፣ እዛ ጋር እየተባልኩ ያለሁት ነገር ቃልዬን እኔ እንደጎዳኋት ምን አለች መሰልሽ? ቃልዬ ቡርቴ በጣም መሮኛል። ይሄን ቃላት በጣም ነው ለራሴ ህመም ነው። በጣም መሮኛል፣ ራሴን ነው ማጠፋው ስትለኝ አብጄ በቃ አልገባኝም ቡርቴ አልገባኝም። ማለት ይሄ ነገር ከብዶኛል ራሴን ላጠፋ ያልሽ ምኑ ነገር? የቱ ነገር? በቃ እዚህ ጋር ያለውን ነገር መቋቋም አልቻልኩም። እየወደኩኝ ነው፣ እያመመኝ ነው። ምን ስራው? ኦኬ እሺ። ግን ስለ ገንዘቡ ያልሽው ስለ ገንዘቡ ስቲል ነው። በገንዘብ ጉዳይ ምንድን ነው? ከዛ ለምን ደራቅሻት ዳሳሽ ተነግረኛለሽ። የገንዘቡ አልተመለሰልኝም። ገንዘብ ምን $100 ላከች አልሽ። ሌላው ምንድን ነው ገንዘብ? ይኸውልሽ መጀመሪያ የሰራችበት ሳምንት ሰርታ ነበር እና ሳምንት የሰራችበትን ስንት መሰለሽ? $20 ነው ምናምን ነበር የተከፈላት። ሳምንት ወጣ ማለት ነው። ወጣ ሪካ ጋር ሄደች እና $20 ነው መሰለኝ የተከፈላት። ከዛ ለእናቴ ልካለው ስትል ሪካ ደግሞ ይሄንን እንዴት ትልኪያለሽ? እኔ ጨምሬ ትልኪያለሽ አለቻት። $100 ተላከ። $100 ለዛውም እኔ ጋር ደውላ ነው ቼክ አርጊልኝ እንደገባና እንዳልገባ ያለች። እሺ እዛ ቼክ አርጊ ዳይ ቼክ አርጊ ያልኳት። ዳሳሽን ቼክ አደረገች ገብቷል አለች። $100 ተልኳል። ይሄንን ነው የምልሽ ስለ ብሩ። $100 እንደተላከማ እኮ ደረሰኝም አግኝተናል እኛ። ዳሳሽ አልደረሰኝም ነበር ብላ ነበር። በኋላ ግን ደረሰኝ ተገኘ፣ ታየ ኦልሬዲ። አዎ ገብቶ እንግዲህ እኔ ስላላወጣሁት ነው አልደረሰኝም ያልኩት፣ ስላላየሁት ነው መግባቱን ስላላየው ነው ብላለች። ይሄ ነው ስለ ገንዘቡ ያልሽው? እሺ ለምንድን ነው ዳሳሽን የራቅሻት? ቡርቴ ከሞተች ይቅርታ፣ ቡርቴ ቃል ከሞተች በኋላ ዳሳሽን ለምን ራቅሻት? የራኩት ማለት ነው ቃልዬ ቮይስ በላካችሁ ቮይስ እኔ ያው
ለወንድሟ ላጉቷ ልጅ ማለት ነው ቮይሱን ላኩኝ። የቃልዬ ምን ነበር ያወራችሁት ምናምን ሲለኝ ቮይሱን ላኩኝ። ቮይሱን ከላኩለት በኋላ እየመጣ የመላለሰ ይጠይቀኛል። እንደዚህ ስትልሽ ለምንድን ነው እንደዚህ ያልተናገርሽው ምናምን ሲለኝ ሲጀመር እኔና ቃልዬ የምናወራውን ነገር ለእናት ምን ብዬ ነው የምናገር? እዚህ ጋር እናት ናት። እኔ ሲጀመር ከዛ በኋላ ምን እንዳለችኝ ታውቂያለሽ? እጠፋለሁ ነው እንጂ እንደዚህ አይነት ነገሮችን አይምሮሽ ሴቭ አላደረኩም። ራሴን አጠፋለሁ የሚለውን ነገር ስሰማ ቃልዬ አልኳት። መጀመሪያ ተቆጥቼ ነበረ። ቃልዬ ይችል ማንም አጠገቧ የለም። ቃልዬ ተረጋጊ። ማንም እንዴ ለአንቺ ራሴን አጠፋለሁ ብላሽ ነበር? አዎ። ይሄንንም ቮይስ አንቺ ላጎት ልጅ ልከሽ ነበር? አላኩም። ራሴን አጠፋለሁ ሳይሆን መሮኛል የሚለው እኮ ቆይ ከሞተች በኋላ ነግረሻቸዋል። ኦልሬዲ ራሷን ልታጠፋ እንደምትችል ያውቃሉ ማለት ነው? አዎ። ኦኬ እነሱ እኮ አሁን ራሷን አጥፍታ አይደለም እያሉ ነው እኮ እዚህ ጋር ያሉት። ስለዚህ ራሴን አጠፋለሁ የሚል ነገር ከሰሙ ኦልሬዲ አጥፍታ መሆኑን ማመን አለባቸው አይደል? አልገባኝም። መሮኛል፣ በጣም መሮኛል፣ ቡርቴ ከአቅሜ በላይ የሆነ ነው ስትለኝ እንዴት በቃ በጣም አዝኜ ነበር። እና በቃ ቃልዬ ወደ ሀገርሽ ተመለሽ ብያስ ነበር። ያው በምን መሰለሽ እሑድ ዕለት ዳሳሽ እኔ ጋር ነበር። አሚን ሰኞ ዕለት እኔ ጋር ነበረች ዳሳሽ ማለት ነው። እሺ እነ መሞቷን ማክሰኞ ጧት አይደለ እንትን የተባለው ለእነ ዘላለም የተነገረው መሰለኝ እንደዛ ነገር። እና የዛን ቀን አጽናንቻት ዳያ ይዞሽ በቃ ሪካ ጋር ስንደውል ጠፍታ ነው ተባልን ማለት ነው። እኔ ነኝ እንደውም እዚህ አለች የሲስተር ባል እህት አለች እና መጣች። እኔ ጋር ስመጣ በአረበኛ እንድታወራ አደረኳት። ሪካ መልስ አልሰጥ ስትለኝ ማለት ተጨንቃ ነው እሷም አይዶን አላውቅም። ግን ከዛ ካወራቻት በኋላ ጠፍታብን ነው ስትል በቃ እኛም ዳሳሽም እየሰማሽ ነው ይሄንን የሪካን ቮይስ ማለት ነው እየሰማኝ ስለነበር ጠፍታብን ነው ስትል በቃ ቃልዬ እንዴት በቃ በጣም ነው የገረመኝ ሁላ ለራሴ እንዴት አደረገችው ምናምን የሚለው ሞት የሚባል አይኖር ውስጥ የለም ጭራሽ ማለት ነው። እና ጠፍታብን ነው የሚለውን እንትን ያሰብኩት እኔ። እና እዚህ ጋር መሮኛል ምናምን የሚለውን ነው ለናቲ የሚባለውን ቮይስ ይላኩለት